እንዴት ኢትዮጵያ ውስጥ የሚችል ኃይልና አመራር አለው ትለኝ እኔ እንደብድ እኮ ነው አሁን የምንታየው እርግጥ በማለታችን እንደብድ ነው እና ይሄ መታወቅ አለበት ወይ ሞኞች ሆነን በራሳችን ላይ ሪስክ ምንጋብስ ሰዎች ሆነን አይደለም እየተናገርን ጀብደኞች ነን አይደል እኛ ካልተናገርነው ማንንም ሊናገረው አይችልም ይሄን ብለው እነዚህ ሁለት ድርጅቶች ብልጽግናና ቲፒኤልኤፍ ባያምኑ ኖሮ አሁን በመካከላቸው የተፈጠረው ችግር በጠረጴዛ ዙሪያ ላይ መፍታት ምንም የማይቻልበት ምክንያት አልነበር ይሄ ትግራይ ውስጥ የተፈጠረ ችግር አሁን አሻንጉሊት መንግስት በመፍጠርም አይፈታም ጫካ ገብቶ የሽምቅ ውጊያ በማካሄድ አይፈታም ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎግ ለሽያጭ ተለቀቀ እንኳን ደስ አላችሁ በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል ምን ይሄ ብቻ የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል በ090854 3454 ላይ በመደወል ቤቶን ይሸምቱ ዴምሲ ሪል ስቴት ከችግር እያስቀደመ ሪስክ እየወሰደ የሚወስን አካል ማን ነው አሁን ኢሳያስ እንደፍሩ ይሄን አረክ ብሎ መናገር እንዴት ኢትዮጵያ ውስጥ የሚችል ኃይልና አመራር አለው ትለኝ እኔ እንደብድ እኮ ነው አሁን የምንታየው እርግጥ በማለታችን እንደብድ ነው እና ወጣ ሀገራችንን ልቀቅ ይሄ አይሆንም እንደዚህ በዚህ ደረጃ እንኳንስ በኤርትራ በኢትዮጵያና በከፊሉ በትግራይ ህዝብ አይደለም በኤርትራና በኢትዮጵያ መካከል የሚኖረን ግንኙነት ወዳጅነትና ወደፊት አብሮ ይማደግ እንጂ እንዲህ አይነት ጭካኔ እናንተን አያስፈልግም ህግ ለማስከበር የተባለ ጦርነት እንደዚህ እስቲ እንግዲህ ስሙ እኮ ህግ ማስከበር ነው ኢማጂን እና ይሄን ሰውዬ እንደው ቅድም እንዳልኩ ለታክቲካል ኢሚዲየት ፖለቲካል አላያንስ የተፈጠረ ሳይሆን ስር የሰደደ ጥላቻንና ያገር መፍረስን የሚያስከትል ነገር ሲያመጣብህ አረ ልኩን አለፈ ብሎ ለመናገር እኔ ኢትዮጵያ መንግስት የሚችልም አይመስለኝም ከዛው ከሱዳን ጋር ሌላ ነገር ፈጥሯል አገር ውስጥ ያሉት ክፍፍሎች እና ችግር አለ ራሱ ብልጽግና ችግር ያለበት ድርጅት ነው እና ራሱን መከላከልና አቋሙን መግለጽ የሚችል ድርጅትም ሆነ አመራር ስለመኖሩ ነው እውነት እርግጠኛ አይደለሁ በነገራችን ላይ ህዝቡ መገንዘብ ያለበት አንድ ጉዳይ አለ የሻቢያን ድርጊት በዚህ ደረጃ ያወገዝን ያለ ነው የኢትዮጵያ ጉዳይ ስለሆነብን ነው የሀገር ጉዳይ ስለሆነብን ነው የዜጎች ጉዳይ ስለሆነብን ነው ትግራይ ውስጥ የሚፈጽመው ድርጊት የኢትዮጵያ ሉዓላዊነት የደፈረ የኢትዮጵያውያን ሰብአዊ መብት የደፈረ በመሆኑ ነው የምንናገረው ይሄም መናገር አደጋም አለው አሁን እዛ ትግራይ ውስጥ በረሃ ላይ ያለው የትግራይ ህዝብ ብቻ ሳይሆን እኛም ዋስትና የለም ሻቢያ በአገር ውስጥ በእኛ ሀገር ጉዳይ ውስጥ ገብቶ ምን ሊያደርግ እንደሚችል ከባድመ ጦርነት በፊት እኮ እናውቀዋለን አዲስ አበባ ምን ይሰራ እንደነበር ምን አፈና ይፈጽም እንደነበር ምን አይነት ግድያ ይፈጽም እንደነበር ያ ችግር በእኛ ላይ እኮ አይመጣም ብለን አይደለም ይሄን እየተናገርን ያለነው የመንግስት ሰዎች ቢናገሩ ምንም አይሆንም ነበር አጃቢ ያላቸው ጥበቃ ይደረግላቸዋል የመረጃ መዋቅር አላቸው እኛ የለንም ነገ እኮ ምን እንደሚያደርገንም አናውቅም ዋስትና በአገራችን ሻቢያ ነገ እኔን ምን ሊያደርገኝ እንደሚችል አላውቅም ግን ይሄን ፈርቼ ከመናገር ወደ ኋላ ልል አልችልም የፖለቲካ ሰው ነኝ ግዴታዬ ነው እና ይሄ መታወቅ አለበት ወይ ሞኞች ሆነን በራሳችን ላይ ሪስክ ምንጋብስ ሰዎች ሆነን አይደለም እየተናገርን ጀብደኞች ነን አይደል እኛ ካልተናገርነው ማንንም ሊናገረው አይችልም ይሄን ነገር በቃ ግዴታችን ነገ ይሄን ዛሬ ሳልናገር ሞራል የለኝም የትግራይ ህዝብ ኢትዮጵያዊ ነው ለማለት አንድ ነን ለማለት አልችልም ይሄ ያስገድዶን እንጂ ያገርና የህዝብ ጉዳይ ሆኖ እንጂ ራሳችን ላይ ትልቅ ሪስክ ይጋበዝ ምን ሊሆን ይችላል ሚሊዮን እናንሳዚ ላይ አሁን የትግራይም ጉዳይ መጨረሻው ምን ሊሆን ይችላል በተለይ ደግሞ ትልቁ ጥያቄ የፕሬዝዳንት ኢሳያስ የሻቢያና የብልጽግና ፓርቲ ግንኙነት
መጨረሻው ምን ሊሆን ይችላል? ጦርነት ሊሆን ይችላል የሚሉ ሰዎች ስላሉ ነው የእናንተን እይታ የፈለጉት። አቶ ልደቱ ምን ሊሆን ይችላል መጨረሻው? ባጭሩ ልበልና ይልቃል በሰፊ ሄድበታል። ሁለት ነገር እዚህ ላይ እናንሳ። አንደኛው ችግሩ ምን መሰለህ? ይሄ አሁን በስልጣን ላይ ያለው ኃይል ህወሓትንም ጨምሮ ችግሮችን በጠረጴዛ ዙሪያ በድርድር በውይይት መፍታት ይገባል ወይም አለብን ብለው የሚያምኑ አለመሆናቸው ነው አንዱ ችግር። ጥቅም የሚፈልጉት ከቀውስ ነው። አየህ፣ በቀውስ ጥቅም አገኛለሁ ብለው የሚያስቡ ኃይሎች ናቸው። አንዱ ትልቁ ችግራችን ይሄ። በቀውስ እንጠቀማለን ብለው እነዚህ ሁለት ድርጅቶች ብልጽግናና ቲፒኤልኤፍ ባያምኑ ኖሮ አሁን በመካከላቸው የተፈጠረውን ችግር በጠረጴዛ ዙሪያ ላይ መፍታት ምንም የማይቻልበት ምክንያት አልነበር። በመካከላቸው ምንም መሰረታዊ እኮ ልዩነት የለም። ሁለቱም በህገ መንግስቱ ያምናሉ። የሥርዓት እኮ ለውጥ እንዲመጣ ሁለቱም አይፈልጉም። ምን ለውጥ አለ? አብረው የሰሩ ናቸው፣ የሚተዋወቁ ናቸው። የተለዋወጡ ቦታ ነው የተቀያየሩት። እንትን አዛዥና ታዛዥ ቦታ ተቀያየሩ። የኃይል አስተላለፍ ለውጥ መጣ። ይሄ ደግሞ ናቹራል ነው፣ አይቀርም ነበር። ኦኬ። ከዛ ውጭ ምንም አንድ አይነት አስተሳሰብ የኢትዮጵያን ፖለቲካ የሚረዱበት የሚተነትኑበት መንገድ እኮ አንድ አይነት ነው። ልዩነት እኮ የላቸው። እነዚህ በመካከላቸው የተፈጠረውን የውስጥ የስልጣን ሽኩቻ እኮ በጠረጴዛ ያገረንና የህዝቡን ጉዳይ የሚያስቀድሙ ቢሆን በጠረጴዛ ዙሪያ እኮ ለመፍታት ምንም ችግር እኮ አልነበር። ዞሮ ሁለተኛው ነጥብ ላይ ልምጣል። አሁንም መታወቅ ያለበት ትንሽም ቢሆን እንጥፍጣፊ እድል አለን። ይሄ ትግራይ ውስጥ የተፈጠረ ችግር አሁን አሻንጉሊት መንግስት በመፍጠርም አይፈታም። ጫካ ገብቶ የሽምቅ ውጊያ በማካሄድ አይፈታም። ብልጽግናም ህወሓትም ይሄን ማወቅ አለባቸው። ከዚህ በኋላ አሻንጉሊት መንግስት ፈጥረህ የትግራይን ህዝብ ማስተዳደር ይቻላል ብዬ አላምንም። ከዚህ በኋላ ህወሓት ጫካ ውስጥ ገብቶ አሁን ባለው ነባራዊ ሁኔታ፣ አካባቢያዊ ሁኔታ፣ አሁን ባለው ቴክኖሎጂ ከ20 ምናምን ዓመት በፊት እንደነበረው የትጥቅ ትግል አድርጎ ጎሬላ ፋይተር ሆኖ አሸናፊ ሆኖ ወጥቶ ችግሩን ይፈታል ብዬ አላምንም። ሁለቱም ይሄን መረዳት አለባቸው። ስለዚህ አሁንም ይሄ ችግር በግጭት በጦርነት አይደለም ይፈታ የሚችለው። አሁንም በጠረጴዛ ዙሪያ ቁጭ ብሎ በመዋየት በመደራደር ብቻ ይፈታ የሚችለው። የፖለቲካ መፍትሄ ነው የሚያስፈልገው። ይሄን ትግራይ ውስጥ ያለውን ሁኔታ ለኢትዮጵያም ለዓለም አቀፉ ህብረተሰብ ክፍት አድርጎ መጀመሪያ የረሃብ ችግር የደረሰበትን ህዝብ መታደግ ያስፈልጋል። ትልቁ ነገር ይሄ ነው። የሰው ልጅ ኢትዮጵያ ውስጥ በረሃብ መሞት የለበትም። ሰዎች በረሃብ እየሞቱ ነው። ሁለተኛ እየተደፈሩ ያሉ ሴቶች፣ እናቶች ኦኬ፣ ከዚህ አይነቱ አደጋ ነፃ መሆን አለባቸው። ስደት መቆም አለበት። ሰው ከቀዩ መፈናቀል የለበትም። ይሄን ነገር መጀመሪያ ተረባርቦ ማስቆም ያስፈልጋል። ቀጥሎ ወደ ፖለቲካ ድርድር መምጣት ያስፈልጋል። ኦኬ፣ የፖለቲካውን ውሳኔ ለትግራይ ህዝብ መስጠት ያስፈልጋል እንጂ ከዚህ በኋላ ይሄ ችግር እኔ በሽምቅ ውጊያም አይፈታም፣ በአሻንጉሊት መንግስት ማቋቋሙም አይፈታም። ይሄ መረዳት ያለብን ይመስለኛል። ኢንጂነር በተለይ ይሄ አሁን አቶ ልደቱ ያሉት ድርድሩም እንትኑ የፕሬዝዳንት ኢሳያስ አፈወርቂ ኃይል ባለበት ሀገር ውስጥ ሊሆን ይችላል ወይ? የብልጽግናና የሻዕቢያ ግንኙነት በምን መንገድ ሊቋጭ ይችላል ብሎ ነው የሚያስቡት? እኔ እስከዛሬ ባየሁት ነገር የኢትዮጵያ ፖለቲከኞች ሶሪት ሶይዛት የደረስንበት የማህበረሰብ እድገትና የፖለቲካ አመለካከት ደረጃ እንደዛ አይነቶችን ደፋር ውሳኔዎች ለማድረግ የሚያስችል እንዳልሆነ ነው። ያንን ይዘነው አብሮነት ይዞት የመጣውን ሐሳብ ለመቀበል እንደ ተራራሲ ከብዳቸው ሳይ አሁን ደግሞ የበለጠ ቀውሱ በበዛበት ሁኔታ ያ ነገር ልደቱ አሁን ያቀረባቸው ሐሳቦች ለኔ ፋርፌችድ ሴናሪዮ በኢትዮጵያውያን በራሳቸው ዘ ኦንሊ ነገር ማምነውና ሊያደርጉትም የሚችሉት ቅንነቱ ካለና ይሄ ብሪቱና ጥላቸው ከጎደለ ያለውን ሰባዊ ቀውስ መታደግ ይችሉ ይሆናል። አሁን ባለው ሁኔታ መንገዱን በመክፈት ኢትዮጵያም ባለው አቅምና ሁኔታ ውስጥ እዛ ያለውን ሰባዊ ቀውስ፣ ረሃቡን፣ ችግሩን፣ መደፈሩን ለማስቀረት አትሊስት ይችላሉ። ይሄንም ቢያደርጉት የፖለቲካ መፍትሄ ለማድረግ ግን አሁን ኢትዮጵያ ከራሷ ቁጥጥር ውጭ አልፋለች። በቃ ኢንተርናሽናል በሆነ ብርጭቆ ክስክስ ብሏል ነው የምትለኝ? ኢትዮጵያውያን በራሳቸው አይችሉም ነው። አይ ሚን ኢትዮጵያ ድሎች አሏት፣ ግን በኢትዮጵያ የሃይማኖት አባቶች፣ በኢትዮጵያ የራሳቸው ፖለቲከኞች፣
በኢትዮጵያውያን የሲቪክ ማህበር እንደማይቻል ምን ያህል እንደተራራቅነና በእኛ ላይ የነበራቸው ቢተርነስ አሁንም በሂደት ውስጥ የያዙት አያያዝ የኢትዮጵያውያን የፖለቲካ ልሂቅ አቅም እንዳልኩ ያዘንኩ ነው የምናገረው ድፍረትም ሊመስልብኝ ይችላል አንዳንዱ ሰው ያንን የማድረግ አቅም የለንም ሶፊስቲኬሽን ሶ እንግዲህ የሚያስፈልገው ምንድነው ፈረንጁ እየመጣ ድሮም ስፈራው እንደነበረው የተለያየ ኢንትረስት ያለው ስለምን ሻቢያን ወጣ ያለው እኮ የትግራይ አሁን ጊዜያዊ አስተዳደሩም አይደለም የኢትዮጵያ መንግስትም አይደለም እኮ አሜሪካን እኮ ያለው ወጣ ያለው ይሄ ታዲያ ምን ኢንተርሊ የኛ ጉዳይ በአሜሪካ እጅ ነው ያለው ምን ኢትስ ቬሪ ክሊር ኢንዲኬተር ነው እኮ ወይ ይልቃል አለመቻላችን እኮ እየታየ ነው አንተ የምትለው አለመቻላችን እየታየ ነው ግን ተስፋ መቁረጥ አለብን ሊሆን የሚችለው አሁንም እኛ ወደ ዓለም አቀፍ ያፈርንም ማለት ነው የመፍትሄ አቅጣጫው ያም በታሪካችን እኮ መጀመሪያ ኢትዮጵያውያን የውስጥ ችግራቸውን በራሳቸው መፍታት አቀቷቸው የውጭ ኃይል መጋበዝ ስማ የኛ እኮ መከላከያ ሰራዊት በስንት አፍሪካ ሀገር ሄዶ የሰላም ማስከበር ሚና እየተጫወተ እኮ ሲመሰገን የነበረ ሰራዊት እኮ ዛሬ የራሳችንን ችግር መፍታት አቀቶን የውጭ ኃይል መጋበዛችን ትልቅ እኮ ሞት ነው እንዳልቻልን እኮ እየታየ ነው እኮ አው ግን እኔ ምን አለ ያ ቁጭት ውስጥ ገብተን አሁን የሃይማኖት አባቶች የአገር ሽማግሌዎችም ምን ደረጃ ላይ እንዳሉ ያየን ነው አቋም ይዘው በጣም በሚያሳዝን ሁኔታ የሃይማኖት የሽምግልና ሳይሆን የፖለቲካ አጀንዳ ሰራቡዱ ብዙዎቹ ያየን ነው ግን ይሄ ለኢትዮጵያ ሞት እንደሆነ ውርደት እንደሆነ ከባድ የሆነ ለልጆቻችን ምናወርሰው ነገር በጣም ከባድ ተረድተው ይሄን ችግር በራሳችን መፍታት አለብን የሚል እኔ እንደው ተስፋ ሳይቆርጥ ቢሞክር ደስ ይለኛል ለማለት ነው ወል እንግዲህ አንዱ ችግሩ ነው የመጣው አሁን ካለው የኢትዮጵያ ሁኔታም ከነባሩ ሁኔታ አንፃር አሁንም እንዳነሳችሁት በጣም በውጭ ኃይሎች ያለን አመለካከት ከዚህ በፊት በዳሴ ግድሙ ላይ ባብሮነት የወጣው ለሩቅ ምስራቅና ለእስራኤል ግንኙነት ሲባል ሰው ማስተዋወስ ስለማይፈልግ ነው እንጂ ዳሴ ግድሙ አሳልፈን መሸጥ የለብን የሚል መግለጫ ማውጣታቸው ነበር አሁን እየሆነ ያለው ሱዳን ከማን ጋር እየተሰለፈች እንደሆነ በትላንትናው ዕለት ብቻ እንኳን የአሜሪካ የጦር አዛዥ መጥተዋል የእስራኤል የሲአይኤ ኃላፊ መጥተዋል እነሱ ወደ ሳውዲ ሄደዋል ወደ ዲሞክራቲክ ኮንጎ ሄደዋል የደቡብ ሱዳን ደህንነት ወደ ኢትዮጵያ መጥተዋል የኤርትራ እንዲህ አይነት ከፍተኛ መሰቃቀሎች አሉ ኢትዮጵያ አሁን ባለችበት ሁኔታ የጆ ባይደን ማስተዳደር ትላንት ገና እንደመጣ ሰራዊቷን ኤርትራ ማስወጣት አለባት ሲል ተናግሯል ማለት ነው ምንድነው በውጭ ያለን እይታ ዲፕሎማሲያችን ላይ የመጣው ችግር ምንድነው የማንስ ችግር ነው ብላችሁ ነው የምታስቡት እንግዲህ ኢትዮጵያ ከጊዜ ወደ ጊዜ እየተዋረደችና አቅም እያጣች በብዙ መንገድ በቀጠናውም ከነበራት እንትን ከውሃም እየራቀች እየተኮማተረች ፐብሊክ ኦፊስ አሲዩም የሚያደርጉ ሰዎች እነዛ ትላልቅ ሰዎች ሶፊስቲኬሽኑ ያላቸው ሳይማሩም እንኳን ዊዝደሙ የነበራቸው ሰዎች ሁሉ እየራቀኛ በጣም ድንክዬ የሆነ ነው በጣም ኢንፎርቹኔት ምንም ማድረግ አትችልም ስለዚህ አሁንም ከኢህአዴግም እኮ አቅመቢሱ ኢህአዴግ ሆነ ስልጣን ላይ ያለው ተሸራርፎ በምን ሁኔታዎች እንደሚያሁን እኮ እዛው መደጋፊዎቻቸው ጋር ተሆኗል በዲፕሎማሲው አካባቢ ያለን አቅመቢስነት የሀገራችንን ጉዳይ የያዝንበት ጉዳይ ምን በጣም ደካማና አንፊት አንኳሊፋይድ ይሁን መሆናችን በይፋ እየታየብን ያለ ግን ይሄን ደግሞ የሚገርምህ አንዳንድ መጽሐፍ ከድሮ ጀምሮ ይገልጹብን ነበር እኛን እንግዲህ ራቁታችን መሆናችን ያዩት ነው ኢትዮጵያውያን ስለራሳቸው ያላቸው ውስን የሆነ ክሎትና ዕውቀት ነው ያላቸው ግን ስለራሳቸው የተጋነነ እይታ ያላቸው ነው የሚሉን የፈረንጆቹ ይሄ ሰላዩ ምናምኑ ደርሶ ሲሄድ ስለኛ ሲጽፍ ሰው ጀብደኛ ነው ራሱን ትልቅ ያደርጋል ግን ፕራክቲካል በሆነው ክሎት ዕውቀት ሲለካ ግን ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎክ ለሽያጭ ተለቀቀ። እንኳን ደስ አላችሁ። በ8% ቅድመ ክፍያ እየኖሩበት የሚከፍሉት 60% የባንክ አማራጭ ተመቻችቷል። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ተጨማሪ ዳጎስ ያለ ቅናሽ ተደርጓል። በ090854 3454 ላይ በመደወል
ቤቶን ይሸምቱ። ዴምሲ ሪል ስቴት ምንም የላቸውም እያሉ ነበር የሚሉት እና አሁን ያንን እያረጋገጡ እኛ ራሳችን እያረጋገጥን የመጣን ነው የሚመስለው። ስለዚህ በየትኛው መንገድ ፕሮፌሽናሊዝም እየወረደ ነው። ትናንሽ ችግሮችን መፍታት እያቃተን ከቀውስ ለማትረፍ እየሄድን ነው። ምንም እኮ ቅድም ልደቱ ያለው ነገር እኮ እንደቀላል አትየው እኮ ብልጽግና እኮ ዋናው መረጣለሁ ብሎ ያለው ህዋት በዛ እየመጣብህ ነው፣ ቤንሻንጉል እዚህ ነው፣ ኦነግ እዚህ ነው፣ ከዛ ቀውስ ስትፈራ እኔን ምረጠኝ እኔ ነኝ መንግስት ነበር እኮ የብልጽግና ሊትራሊ ፖሊሲው እኮ እና ዶክተር አብይ ይመረጣለሁ ብለው ሲያስቡ የኢትዮጵያ ህዝብ ተረጋግቶ መኖር ይፈልጋል፣ ሰላም ይፈልጋል። ስለዚህ እኔ ነኝ ሰላም ማስከበር ዛቶስ ግን አልፎ ሰላምም እንደማያስከብሩ አድርገው አገሩንም ማፍረሰው እሳቸውን መመረጥ እንደማይችሉ ደረሱ። this is ምንድነው ከቀውስ የማትረፍና በጣም ሾርት ሳይትድ የሆነ ላጭር ጊዜ ወይ በዲፕሎማሲውም በአገር ውስጥም ባንዴ እኮ ነው ዘጭ ያልነው። ለዚህም ነው እኔ እንደው አስቤበት ነው እውነቱን ለመናገር ከኛ አልፏል የኛ ችግር። አዎ ግን ይልቃል እኮ የሚገርመው ምን መሰለህ አንዱ ጠንካራ ጎናችን እኮ እሱ ነው የነበረው። በብዙ ድክመቶች ውስጥ ያለን ብንሆንም እንደ ሀገር እንደ ህዝብ የኢትዮጵያውያን ትልቁ ግን ጥንካሬ የነበረው እኮ በውጭ ግንኙነት እኮ ነበር። ከንጉሱ ጊዜ ጀምሮ ከነ አጼ ምኒልክ ጊዜ ጀምሮ ከጥንቶቹ ጀምሮ ከጥንቶቹ እንግዲህ ከነ ኢዛና ጊዜ ጀምሮ እኮ እኛ ነው ቀይ ባህርን ተሻግረን እኮ የራሳችን አስተዳደር ነው በዓለም ደረጃ ትልቅ ደረጃ የነበር ነው። ይሄ ደግሞ እስከ ቅርብ ጊዜ ድረስ ኢቭን በኢህአዴግ ጊዜ በ27 አመቱ ጊዜ እኮ በውጭ ጉዳይ እኮ በአካባቢው የነበረን ተጽዕኖ በአፍሪካ የነበረን ተጽዕኖ እኮ ቀላል አይደለም አይደል እንዴ? ጠንካራ ጎናችን ነበር። እውነቱን ለመናገር ከብዙ ሴክተሮች እኮ የተሻለ እኮ ዕውቀት ያለውም እኮ ሰው ያለው እኮ በዚህ ኤሪያ ነበር እኮ። አዎ አፍሪካ ህብረትን አውሮፓ ህብረትን ዩኤንን ያገለገሉ አንቱ የተባሉ እኮ ዲፕሎማቶች አሉን እኮ። በእውነት የሚያሳዝነው እኮ ያ ጠንካራ ጎናችን ነው የነበረው። በቃ እሱ በዜሮ ነው እኮ የተባዛው። እዚህ በአካባቢያችን ያሉት ትንንሽ ሀገሮች እኮ አሁን ንቀውናል። አሁን ለማስታረቅ የምናደርገውን ሚና ማድረግ እንኳን አንችልም። መጀመሪያ ራሳችሁ ደቡብ ሱዳን ልታስታርቀን እየሞከረች ከሱዳን ጋር ሱዳን እንግዲህ ሉዓላዊነት ነው የሚባለው የሱዳን እንቅስቃሴ ሉዓላዊነታችን ተደፍሯል። እንደውም በቅርብ አንድ ሰው ቀደምት ዲፕሎማት የነበረው አሜሪካን ሀገር የጻፉት ኢትዮጵያ ለ3 ወር ያክል ሪያክት ሳታረግ ወይም ለ2 ወር ያክል ሉዓላዊነቷ ተደፍሮ የቆየሽባቸው የታሪክ አጋጣሚዎች የሉም ብለው የሱዳን ጉዳይ አንስተዋል። ጦርነት የሚደግፉ አይደሉም ግን በዚህ ደረጃ የሱዳን መሪም ዶክተር አብይ ናቸው ግቡ ያሉን እያሉ እሳቸው መልስ ሳይሰጡ በውጭ ጉዳይ ሚኒስቴር በኩል ደግሞ በሰላም ምንፈታው እየተባለ መቆየቱ የሱዳን ጉዳይ እንዴት ታዩታላችሁ? በኬንያም በኩል እንቅስቃሴዎች እንዳሉ ከሶማሌላንድ ከሶማሌ ጋር ተያይዞ ሰሞኑን የነበረ ነው። ትላንት አቶ ኃይለማርያም ደሳለኝ የሚመሩት ልዑክም ሄዶ ንግግር ለማድረግ እየሞከረ ነበር በኢትዮጵያ መንግስት በኩል። የዚህ ሉዓላዊነታችን ጉዳይ አሁን በሉዓላዊነት በእንትንም በፖሊሲ በስትራቴጂም ነበር እሱ አለፈ በአይኤምኤፍ በምናም ገባ ግን በአካል ሉዓላዊነታችን አልተደፈረም ወይ ነው ፋክት እኮ ነው። አሁን ይሄ ምን ጥያቄ ያለው ብለህ ነው? አዋጁን በጀሮ 50 ኪሎ ሜትር ኦልሬዲ ገብተው ግዛታችንን ይዘዋል። የኢትዮጵያ መንግስት ይሄን አልካደም። የተሰጠውን ማስተባበያ እንግዲህ ሰምተነዋል ሁላችንም። እኛ እኮ መታችሁ ግዛታችንን ያዙ አላለም፣ ወረሩ አላለም፣ ደንበር ጠብቁ ነው ያልናቸው የሚል ነው። የኢትዮጵያን ደንበር የመጠበቅ ኃላፊነት ሱዳን ማን እንደሰጠው አላውቅም። በዛ ደረጃ ኮርደናል። ይሄን የዲፕሎማሲ ቀውስ ስታይ ሱዳኖች የሚሉት እውነት ነው ውሸት ነው ብለህ ለመጠራጠር በጣም አስቸጋሪ ነገር ነው። ችግሩ ምንድነው? አሁን ዶክተር አብይ ከሌሎች መንግስታት መሪዎች ጋር የሚያደርጉትን ውይይት፣ ድርድር፣ ስምምነት አናውቅም። እኛ ብቻ አይደለንም፣ የውጭ ጉዳይ ሚኒስትር ያውቃል። አሁን ቅድም ስትለኝ ሱዳን ይሄን ቦታ እንድትይዝ ተፈቅዶላታል አልተፈቀደላትም እንኳን እኔ የሚያውቁ አይመስለኝም የውጭ ጉዳይ ሚኒስትር ሰዎች ነው። ደጋግመን ከኤርትራ ጋር ባለን ግንኙነት ይሄን ስንናገር ነበር። ይሄ ግንኙነት መዋቅራዊ ይሁን፣ ግልጽነት ይኖረው፣ ኦኬ ህዝቡ ይወቀው። ካልሆነ ባድመ ውስጥ የባድመ ጦርነት የገባንበት አይነት ችግር ውስጥ እንገባለን ብለን ስንናገር ነበር። ደጋግመን ነው የተናገርነው። ይሄው አሁን የሆነው ይሄ ነው። ስለዚህ አሁን አንዱ ትልቁ ችግር ይሄ ነው። ኤኒዌይ የሱዳን ጉዳይ ብዙ ነገር ያሳየናል። በዲፕሎማሲ ረገድ ወርደን የት ላይ እንዳለን ደረጃችንን ያሳያል። የሀገር ሉዓላዊነትን በማስጠበቅ ረገድ ኢትዮጵያውያን ምን ያህል የውስጥ ችግራችን በጣም የከፋ ሆኖ ብሔራዊ አንድነታችንን ሉዓላዊነታችንን እስከ መርሳት እንዳደረሰን አንድ ጥሩ ማሳያ ይመስለኛል። ሱዳን ኢትዮጵያን ወረረች ሲባል እንኳን በዚህ መጠንና እንዴ ከጫፍ ጫፍ እኮ ህብረተሰቡ ምን ያህል ስሜቱ እንደሚነካ እኮ እናውቅ ነበር።
አሁን እሱ አይደለም የትግራይ ጉዳይ ነው የሚያሳስበው ሰው የድንበራችን የግዛታችን መደፈር አይደለም እውነቱን ለመናገር መደፈራችን ትክክል አይደለም ተገቢ አይደለም ከሱ በላይ ግን የሚያሳዝነኝ የሱዳንን ወዳጅነት በዲፕሎማሲ አካሄድ ስተት ማጣታችን ትልቅ ፋይዳ አለው ሱዳን በተለይ ከግብጽ በተጻራሪ የኢትዮጵያ ወዳጅ ሆና መቀጠሏ ከብሔራዊ ደህንነታችን ጋር የተቆራኘ ትልቅ ፋይዳ አለ ይሄን ዳር ድንበሩን የያዙትን መሬት ነገ ወደ ቀልባችን ከተመለስን ረጅም ጊዜ የሚፈጅብን አይመስለኝም መመለስ ይቻላል የሱዳንን ወዳጅነት ማጣት ግን ኢትዮጵያን ብዙ ዋጋ የሚያስከፍል የሱዳንን ወዳጅነት ያጣነው በተሳሳተ የዲፕሎማሲ መንገድ በመሄድ ነው ሱዳን ብቻ አይደለም ይሄው ከኬንያ ጋር እንደዚህ አይነት ግጭት ውስጥ ገብተን አናውቅም በጣም ሰላማዊ የሆነ ጎረቤት ነበር ሶማሌ ላይ የነበረንን በጣም ስልታዊ አያያዝ አበላሽተነው ጅቡቲዎች ጋራ ከኤርትራ ጋር ግንኙነት ከጀመርን በኋላ ምን አይነት በቋፍ ላይ ያለ ግንኙነት እንዳለን ይታወቃል ደቡብ ሱዳን ሳትቀር ንቃናለች አሁን እኔ ላስታርቋችሁ የተረጋጋ መንግስት የሌላት ሀገር እኔ ላስታርቋችሁ አዩና ለራሳችን ማንበቃ መሆናችንን አዩ እና ይሄ እጅግ ያሳዝናል አገር መፍረስ ማለት እኮ ሌላ አይደለም ተራራው ወንዙ እንዲህ እየተገመሰ እኮ አይከፈልም አይደለም በቃ ኢትዮጵያውያን አሁን ካይምሯችን ኢትዮጵያ ወጣች ኢትዮጵያ ተደፈረች ሲባል መደንገጥ እኮ አልቻለም ተወረረች ሲባል መደንገጥ እኮ አልቻለም ይሄ ነው ኢትዮጵያ ትፈርሳለች እኮ ምን ነው ሌላ እኮ አይደለም ይሄ እኮ መሃሉ ዳር እየሆነ 3 4 5 6 ይያል በሂደት ምን ፈራው ዲስኢንተግሬሽን ይመጣል ማለት ነው መንግስት የለሽ መሆን ይመጣል ማለት ነው እና በዲፕሎማሲ ረገድ በጣም የሚያሳዝን ነገር ነው የማይጠበቅ አይደለም ከመጀመሪያው ጀምሮ ገና ይሄ መንግስት ሄዶ የተባበሩት አረብ ኤሚሬት ከሻቢያ ጋር ውልና ስምምነት ሲያደርግ ይሄ ሊመጣ እንደሚችል በደንብ ተረድተናል ኦኬ ተረድተናል የአባይን ጉዳይ ዋሽንግተን ወስዶ ሲደራደር ምንም ዲፕሎማሲ ሃሁ ያላወቀ መንግስት እንደሆነ ገብቶናል ተረድተናል ይሄ ማንጠብቀው ውጤት አይደለም ግን የሚያሳዝን ነው እዚህ ደረጃ መድረሳችንና አንድ አመት ሆነው ጠቅላይ ሚኒስትራችን የኖቤል ሽልማት ከወሰዱ የሚያሳዝን ነው አሁን በዚህ ደረጃ መታየታችን በጣም አሳዛኝ ነው በእውነት ኢትዮጵያ እንደዚህ ምስቅልቅሏ ወጥቶ የሰው ልጅ በየቀኑ የሚታረድባት የሚሰደድባት የሚገደልባት አገር ሆና በየዕለቱ በጄኖሳይድ ወንጀል የምትከሰስ አገር ሆና ማየታችን ያሳዝናል ግን እኔ የሥርዓቱ የመንግስት ውድቀት ብቻ ነው ያላይ የኛም ውድቀት እኔ ጋራለሁ ያን ውድቀት የህዝባችን ውድቀት ነው አንድ መጥፎ ስርዓት አገርን መጥቶ እንደዚህ የሚያምሰው ራሱ መጥፎ ስለሆነ ብቻ አይደለም ህብረተሰቡም ያገሩ ባለቤትም ይሄን ልታደርግ አትችልም ብሎ ማቆም የማይችል ደካማ ህብረተሰብ ሲሆን ስለዚህ ይሄ የሁላችንም ውድቀት ዝም ብለን ጣታችንን ወደ ገዢው ፓርቲ ብቻ ማድረግ አንችልም ኦፍ ኮርስ ያመራር ሚናው ከሱ ነበር የሚጠበቀው ሳይችል ሲቀር ግን ይሄን ነገር ልታደርግ አትችልም አቁም ብለን ማስቆም መቻል የኛ ኃላፊነት ነበር አልቻለም እና በጣም የሚያሳዝን ነገር ነው ማለት ኢንጂነር እዚህ ዲፕሎማሲ ጉዳያችን ላይና በውጭ አይን ኢትዮጵያ የሚታይበት መንገድ ላይ ነው ወል እኔ ልደቱ ያለውን እንደው በሙሉ ስማማለሁ ምንም የተለየ ነገር የለውም በተለያየ ቦታም ደጋግሜ ተናግሬዋለሁ ይሄን ነገር ግን አንድ እንደው አድማጭ እንዲረዳልን የሚፈልገው ቅድምም ልደቱ የሰጠውን ሐሳብ እንደው ለማጠናከር እኛ ይሄን ያለርቀን እንደው አድማጭ አሮጋንት እስከምንመስል ድረስ መንግስትንም ህዝቡንም የእምነት ተቋማትንም የማህበረሰብ እድገታችንን ሁሉ ባዶ አርገን ስንናገር ጨዋነት ጎሎን በፖለቲካ የቱን ብንናገር የቱን ባንናገር እንደሚጠቅመን ጠፍቶን በድርጅት ፖለቲካ አቋማችንን ወስደን የቱን ለፖለቲካል ኮሬክትነስ መናገር አቅቶን ወይም የዛ ስብዕና አተን አይደለም ምናልባትም እንደውም የዚያ ስብዕና እስረኞች ነን በጣም ኮንሰርቫቲቭ ከሆነ ቤተሰብ የወጣን ሰዎች ነን በዛ ግን የችግሩ መጠን ከኛ ጥንቃቄና ካንድ ሰሞን ከሚጠላን ሰው በላይ ሆኗል ለኛ ከምንጠና እኔ አሮጋንት ባላለው ከምባለው በላይ
ይህን ነገር መናገር ፐብሊክ ኦፒኒየን የሚሰጠው የአደባባዩም ሰው ከቶ የሃይማኖት ተቋሙም ከቶ ፐብሊክ ስኮላሩም ከቶ መንግስትም ከቶ somebody has to do it ችግሩ ካለ እና with all ugly features የሚደርስብንን ነገር ያወቅ ለፖለቲካ ለሾርት ተርም ኢንተረስት የሚያስከፍለንን ዋጋ ያወቅ ወይም ሰዎች ሊመጻደቁ የሚፈልጉትን ነገር ያወቅ ወይም ደግሞ በስሜት ውስጥ ያለው የመንግስት ደጋፊም ሆነ የኛ ደጋፊ ይሄን ያህል ክራሽ ስናደርገው ስሜቱን እንደምንጎዳው ያወቅ መነገር ስላለበትና የሀገሪቷ ችግር እዛ ደረጃ ስለሆነ ነው ደግሞ መሪም ሲባል ደጋግመን ሌሎችን ስንወቅስ እኛም እያደረግን ነው እነሱ ከመንጋቸው ላለመጣላት ብለው ከተጠነቀቁ እና ሀገራችን ዋጋ ካስከፈሉ እኛ ደግሞ ዋጋ ከፍለ ማሳየት አለብን ያ ነው ሊደርሺፕ ማለት ሊደርሺፕ ፓስፋይንደር ነው አስቀድመ ማየት አለበት ሊደርሺፕ አሪያ መሆን አለበት ሊደርሺፕ አላይን ማድረግ አለበት ኢምፓወር ማድረግ አለበት ዛትስ ኦል እና ሳይንስም ስለሆነ እንጂ ያ ሾርት ተርም ሶፊስቲኬሽን ጠፍቶን እንዳልሆነ ይሄ ነገር የሚፈጥረውን መረበሽ በብዙ አካላት አተነው እንዳልሆነ አውቀን የምናደርገውና አስበንበት የተደረገ መሆኑን እንደው ብዙ አድማጭ እንዲገነዘበው ያስፈልጋል ማለት ነው ትልቅ ነጥብ ነው አሁን የመጨረሻ ሐሳቦችን እናንሳ በአንድም ይሁን በሌላ መንገድ ምን መደረግ አለበት የሚለውን ስናነሳ ነበር ግን የከሌ ይህን ቢያደርግ ወደሚለው ደግሞ ብንመጣ ደስ ይለኛል በህዝቡ በኩል ማድረግ ያለበት ምንድነው አሁን ፖለቲካው የመረዳዳት አብሮ የመደጋገፍ ሁኔታውን ሁሉ ነው የሰበረበት ምሳሌ መተከለ ለተፈናቀለ ህዝብ ያንዱ ክልል ወይም ሌላው ክልል ህዝብ ወይም ሌላ ምሁር ሌላ ባለሀብት ለመርዳት አይንቀሳቀስም ትግራይ ላይ ባለውም ጥቃት በደል ሌላው ድምጹን ሲያሰማ አይታይም ባሁን ሰዓት ማለት ነው ቀደም ሲል የሱዳን ጉዳይ ሲናነሳ እንደዛ ስለሆነ ማለት ስለዚህ የኢትዮጵያ ህዝብ ምን ቢያደርግ ይሻላል ከዛ ቀጥሎ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ አንድ ሰው ሆነው ፓርቲው እንደዚህ ያደርጉ ነው ከተባሉ በብልጽግና ደረጃም ልንገልጻቸው ካልቻለን እሳቸውስ ምን ቢያደርጉ ይሻላሉ ሚሉትም ያው በአንድም በሌላ መልኩም ነካክተነዋል ዞሮ ዞሮ አሁን ይልቃል እንዳለው ማገሩ ያለበትን የችግር መጠን ወይም የችግሩን ጥልቀት ማግባቡ መረዳት ነው ከዛ ነው መፍትሄው ሊመነጭ የሚችለውና ቅድም እንዳልኩ ማርተኛ ተደርገን ልንታይ እንችላለን ግን በኔ ግምገማ ይሄ ሀገር በዚህ አይነት ቀውስ ውስጥ ገብቶ ያውቃል አሁን ትልልቅ የሚባሉትን 3 ክልሎች ወሰዳቸው አማራ ክልል ወይም አማራ የሚባለው ህዝብ በታሪኩ እንዲህ አይነት ችግር ውስጥ ገብቶ ያውቃል ኢህአዴግ በገባ በመጀመሪያው አመት 2 አመት በደኖ ላይ 40 ጉጉ ላይ አሩሲ ባሌ ሐረር ብዙ ችግሮች ነበሩ ብዙ አማራዎች በማንነታቸው ተገለዋል ዳግም ተመልሶ የሚመጣ ችግር አይመስልንም ነበር እሱ በእውነት ከዛ ተምረን ሁለተኛ አይደገምም የሚል ግምት ነበር ግን አሁን የምናየው በታሪካችን የአማራ ህዝብ በማንነቱ በዚህ ደረጃ ተጠቅቶ ያውቃል እና የሞት ዜና ልቂት የለመድንበት ሁኔታ ተፈጠረ ይሄን ያህል ሰው ታረደ ተገደለ ሲባል 3 ሰውና 4 ሰው በመኪና አደጋ ሲሞት እኮ ዜና ተደርጎ ይሰራል አሁን ዜና መሆኑን የቀረበት ሁኔታ ነው ያለው ተለማመድ የሰው ልጅ ህይወት ረከሰ እና ይሄ ኦሮሚያን እንውሰድ በንጉስ ጊዜ እንተው በደርግ ጊዜ እንተው ባለፈው 27 አመታት ኦሮሚያ ውስጥ በዚህ ደረጃ ሰዎች በመንጋ የሚታሰሩበት ሁኔታ ነበር ብዙ ሰው ይታሰር ነበር በዚህ መጠን አይደለም እንዳውም አንዳንዶቹ ቤተ መንግስት የገባው ኦሮሞ ነው ብለው በሚናገሩበት ዘመን ለኦሮሞ ህዝብ ጥቅም ነው የቆመ ነው ብለው በሚናገሩበት ዘመን ኦሮሚያ እስር ቤት ብትሄድ አሁን ሰዎች በፖለቲካ አመለካከታቸው በማንነታቸው የሚታጎሩበት ክልል ነው የምዕራቡ አካባቢ ላለፉት 3 አመታት የተረጋጋ ህይወት የለም ሴት ልጆች ውሃ ሄደው ቀርተው በሰላም መመለስ የማይችሉበት ሁኔታ ነው ተፈጠረ ጦርነት የለየለት ጦርነት ነው ኦሮሚያ ውስጥ የገባው እንግዲህ በየቦታው በተለያዩ አካባቢዎች የሚፈጠሩትን ግጭቶች ተተናቸው ማለት ነው ትግራይን እንውሰድ ቲፒኤልኤፍ ሁሉ ጊዜ የ17 አመቱን የትግራይ ህዝብ
ስቃይ ችግር እንደ አንድ ትልቅ የፖለቲካ ካፒታል ሲጠቀምበት ነው የኖረው። አሁን ትግራይ ውስጥ የተፈጠረው 17 ዓመቱ ምንም የሚያስከነዳ አይደል? ሀውዜን ላይ በደርግ አውሮፕላን ገበያ ላይ ሰዎች መጨፍጨፋቸው ስንት ዓመት ነው የተወራው አይደል? ሁላችንንም ይዘገንናል ያ ነገር። አሁን ግን በየቀኑ ምን ሰማው ዜና ነው የሆነው ያ። ኦኬ እንደው ምሳሌ ማለት ነው። ሌላው ክልልም እንሂድ ተመሳሳይ ነው። አሁን መተከል ላይ ቤኒሻንጉል ላይ በዚህ ደረጃ በታሪካችን የሰው ልጅ ቅጥቂት አይተናናቀ። በአንጻራዊነት አንድ ክልል ከሌላ ክልል ሊሻል ይችላል፣ ግን አገሩ ሁሉ ቀውስ ውስጥ ነው። ምንድነው የተሻለ ነገር ውስጥ ያለ ነው? እኛ እኮ ይሄ ለውጥ መጣ ሲባል እኮ ካለፈው የተሻለ ነገር እንዲመጣ እኮ ነው አይደለም ህዝቡ የተመኘው። ይሄን ነበር እኮ አይደል? አንድ ቦታ ላይ ስናገረው ነበር የመጀመሪያው የዶክተር አብይ ንግግር ለምንድነው ሁላችንን ያስደሰተን የወደድነው? እንትና ዲያቆን ዳንኤል ክብረት ያኔ ስለዛ ንግግር አንድ ነገር ሲናገር ሰምቼው ነበር። ጸረ የሚሉ ቃላቶች ንግግር ውስጥ ተወገዱ፣ የሉም፣ ጠፉ አለ። እውነቱን ነው። ምን ያህል አሁን ያን ነገር እንደሚያስታውሰው አላውቅም። አሁን ግን እስቲ ሬዲዮ ክፈት፣ እስቲ ቴሌቪዥን ክፈት፣ የመንግስት ጸረ ሲል እኮ ነው የሚወጣው። ከ27ቱም እንትን ዘመን በባሰ ሁኔታ ጸረ ምናምን ጸረ ልማት ጸረ ሰላሞች ተደመሰሱ፣ ታሰሩ፣ ተያዙ ሲባል ነው። ለውጡ የት ላይ ነው የመጣው? አንዳንዶቹ በጣም የሚያሳዝን ሁኔታ ነው። አሁን ለውጥ መጣ ብለው ሲመጻደቁ የምንሰማቸው ሰዎች ሲመኙ የነበሩት የመሪ ለውጥ ነበር ማለት ነው። ሲመኙ የነበሩት የድርጅት ስም ለውጥ ነበር ማለት ነው። ወይም ደግሞ ሲመኙ የነበሩት ህወሓት የሚባል ድርጅት ተደምስሶ ጠፍቶ ማየት ነበር ማለት ነው። እኛ ለውጥን በዛ